ሁሉም ሰው ጥሬ ዕቃውን አስተካክሎ ንጹህ ጥሬ ዕቃ ይዞ ከመጣ ገበያ ላይ የሚያገባበት ምንም ምክንያት የለም። ግብአቶቹ በቀላሉ ይገኛሉ። እነሱ ራሳቸው አሁን ይሄን ማሽን የገዛው ሰውዬ ራሱ ጋር ማዘጋጀትም ይችላል። ከሌላ ሰው መግዛትም አይጠበቅበት። ምናልባት ይህንን ማሽን ሰዎች ይዘው ወደ ቢዝነስ ቢገቡ አዋጭ ነው ወይ ቢዝነሱ የሚለውን እስቲ አንሳልኝ። አብዛኛው ሰው ከአንድ ሳሙና ላይ 5 ብር እናተርፋለን ብሎ ነው ለኛ የሚያወራው። ማሽኑ በስነስርዓት ከሰራለት በጣም ነው አትራፊ ነው ሰውዬው። በቀን ውስጥ ምን ያህል ሰዓት መስራት ይችላል? በሰዓት 800 ሳሙና ይሰራል። በአንድ ሰዓት 8 ሳሙና ይሰራል። ያው በቀኑ ሙሉ ማብዛት ነው። ግን ሁሉም ሰው ማሽኑን ስለገዛ እንደዛ ያመርታል ማለት አይደለም። የሰውየው ጥንካሬ ተጨምሮበት ማለት ነው። አነሰ ከተባለ በቀን እንደው ረጋ ብሎ 4000 ሳሙና ማምረት ይችላል ይሄ ሰው። እሱም በ5 ስታባዩ ያን ያህል ትርፍ ማግኘት ችሎታ አለ። ሳሙና ከሳሙና ኳሊቲነቱ ይለያያልና ምናልባት የሚጠቀሙት ኬሚካል ነው ኳሊቲውን የሚያወርደው የሚጨምረው ማለት እንችላለን። እኛም ሰርተን ብር ለማግኘት ብቻ ሳይሆን የወሰደውም ሰው በማሽኑ ተጠቃሚ እንዲሆን ነው የምናደርገው። ይህ ማሽን የገዛው ሰውዬ ራሱ ግብአቱን ራሱ ጋር ማዘጋጀትም ይችላል። ሳሙና መስሪያ ማሽን ሰዎች በምን ያህል ካፒታል ሊጀምሩበት ወይንም ደግሞ ሊያገኙት ይችላሉ? 580 ሺህ እኛውን 1 2 3 4ቱን ማሽን ጨምሮ። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን በቤታችን ውስጥ ለንጽህና መጠበቂያነት ከምንገለገልበት አንዱ የሆነውን ሳሙና እየሰራን ደግሞ ለገበያ እንዴት ነው ማቅረብ የምንችለው የሚለውን ለመጠቆም ልደታ አካባቢ ተገኝተናል። እንግዲህ ወደ ውስጥ ገብተን ይህንን የደረቅ ሳሙና ማምረቻ ማሽን አይነቱ ምን ይመስላል፣ አመራረቱ፣ ተግባሩ እንዲሁም ደግሞ ዋጋው ምን ያህል ነው የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩን በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? እግዚአብሔር ይመስገን። እስቲ እንተዋወቅ፣ ስምንና የስራ ድርሻህን። መኮንን ሸምሱ እባላለሁ። በዚህ የስራ ድርሻዬ ዋና ስራ አስኪያጅ ነው። በጣም ጥሩ። እንግዲህ ዛሬ በቤታችን ውስጥ ለንጽህና እንዲሁም ደግሞ ለተለያዩ ለልብስም ሆነ ለተለያየ ነገር የምንጠቀምበትን ሳሙና ሰዎች ደግሞ እንዴት ነው በቢዝነስ ተጠቅመውት ወደ ስራ መግባት የሚችሉት የሚለውን ጠቅላላ ያሉ መረጃዎችን ከእናንተ ለመጋራት ነበር የመጣ ነው። በቅድሚያ ግን ድርጅታችሁ ምን ይባላል፣ እንዲሁም ደግሞ ምን አይነት ስራዎች ላይ ትኩረት አድርጎ ይሰራል፣ ከተመሰረተስ ምን ያህል ጊዜ ሆነ የሚለውን በተወሰነ መልኩ እናንሳ። ከተመሰረተ ያው 2010 ላይ የተመሰረተው። የምንሰራቸው ስራዎች ማንኛውም ከውጭ የሚመጡ ማሽኖችን ሞዲፋይን አድርገን እንሰራለን። ልክ እና አሁን እንዳያችሁት የሳሙና ማሽኑን ጨምሮ ማለት ነው። በጣም ጥሩ። ዛሬ ታዲያ እጃችሁ ከምንድን ነው ይዛችሁ የቀረባችሁት? አሁን እዚያን የቀረብነው የሳሙና ማሽን ነው። የደረቅ ሳሙና ማሽን ማምረቻ ነው። የገላ ሳሙና መስራት ይችላል። ያው እንደምታዩ ብሎደር አለ፣ መቁረጫ ማሽን አለ፣ ሚክሰር እና ሚለር ማሽኖች አሉ። በጣም ጥሩ። ሰዎቹ ወደ ቢዝነሱ ሲገቡ እነዚህ ማሽኖች ወሳኝ ናቸው ማለት እንችላለን? እነዚህ ማሽኖች ከሌላቸው ማምረት አይችሉም። ወሳኝ ናቸው። እንዴት ነው አጠቃቀሙ? አጠቃቀሙ በቃ ማቴሪያሉ ሲመጣ እዛ ላይ ሚክስ እናደርጋለን። ቀጥሎ ሚለር እናደርጋለን። ሚለር ደግሞ ግዴታ ሳሙናውን እንዲያጠባብቅ የሚረዳን እሱ ነው። 3ኛው እዚህ ማሽን ላይ እንከታለን። 4ኛ አውቶማቲክ መቁረጫ አለው። በግራ የሚቆርጥልን መቁረጫ እሱ ነው። ቀጥታ ከዚህ ወደዚህ ሄዱ ቀጥታ በግራ የሚቆርጠዋል። ሰው ምናምን አያስፈልግም ለመቁረጫው። በጣም ጥሩ። እናንተ ይህንን ማሽን ሲሰሩ ምን ያህል ጊዜ ፈጅባቸዋል? ይህንን የደረቅ ሳሙና ማምረቻ ማሽን 4ቱንም ማሽን ለማምረት 15 ቀን። በጣም ጥሩ። እንግዲህ ይህ ቢዝነስ አዋጭ ነው ይባላል እና ምናልባትም ደግሞ እናንተ ይህንን ማሽን ስትሰሩ ከሰዎች ጋር የመገናኘት እድሉ በደንብ ይኖራቸዋል ብዬ አስባለሁኝ እና ምናልባት ይህንን ማሽን ሰዎች ይዘው ወደ ቢዝነስ ቢገቡ አዋጭ ነው ወይ ቢዝነሱ የሚለውን እስቲ አንሳልኝ። ሁሉም ስራ በእርግጥ እንደየሰው ይለያያል። ግን አብዛኛው ሰው ከአንድ ሳሙና ላይ 5 ብር እናተርፋለን ብሎ ነው ለኛ የሚያወራው። ማሽኑ በስነስርዓት ከሰራለት በጣም ነው አትራፊ ነው ሰውየው። በቀን ውስጥ ምን ያህል ሰዓት መስራት ይችላል? በሰዓት 800 ሳሙና ይሰራል። በአንድ ሰዓት 8 ሳሙና ይሰራል። ያው በቀኑ ሙሉ ማብዛት ነው። ስለዚህ በአንድ ሰዓት ውስጥ ማምረት ከተቻለ ሰዎች ወደ ቢዝነሱ ይዘውት ቢገቡ ተቀባይነትን ሊያገኙ የሚችሉት ከምኑ ነው ተብሎ ይታሰባል? አዎ ለምሳሌ እንደየጥሬ ዕቃውን ሁሉም ሰው ተወዳዳሪነቱ ብዙ ነው። ይሄ ሳሙና አምራች አንድ ሰው አይደለም እና ሁሉም ሰው ጥሬ ዕቃውን አስተካክሎ ንጹህ ጥሬ ዕቃ ይዞ ከመጣ ገበያ ላይ የሚያገባበት ምንም ምክንያት የለም። ግብአቶቹ በቀላሉ ይገኛሉ። እነሱ ራሳቸው አሁን ይሄን ማሽን የገዛው ሰውዬ ራሱ ግብአቱን ራሱ ጋር ማዘጋጀትም ይችላል። ከሌላ ሰው መግዛትም አይጠበቅበትም። ተመራጭ የሚሆነው ግብአቱንም ራሱ አዘጋጅቶ ሳሙናውንም ራሱ አምርቶ ለገበያ ሲያመርት ነው ጥሩ። ከሰው እየገዛ ከሚሰራ ይልቅ ግን ከሰውን መግዛት መብት ነው።
ምናልባት ይህንን ማሽን ለደንበኛ ወይንም ደግሞ ይህንን ቢዝነስ ላይ መሰማራት ለሚፈልግ ሰው ስታስረክቡ በእናንተ በኩል ስልጠና የምትሰጡት ነገር አለ ወይ? በእኛ በኩል አሁን ሰውየው እንደፈለገው ነው። ከፈለገ አሁን ኑዱልሱን ገዝቼ ማምረት ነው ፈልገው ካለ ኑዱልስ የሚያመርቱ ሰዎች አለ፣ ከእነሱ ጋር እናገናኘዋለን። አይ እኔ ራሴ ሙሉ ለሙሉ ጥሬ ዕቃውን አዘጋጅቼ ምን ብዬ ነው መስራት የምፈልገው ካለ እሱን የሚያመቻችበትን እናዘጋጅለታለን። እዛው የሚሰራበት ቦታ ድረስ መጥቶ እንዴት እንደሚዘጋጅ አዘጋጅቶ ምናምን እንደሚሰራ ኬሚስት አለ፣ ሄዶ ታይቶት ይመጣል። ስልጠና እንሰጠዋለን እዛ ቦታ የሚሰራበት ቦታ ላይ። በጣም ጥሩ። በምንድን ነው የሚሰራው? የኃይል ፍጆታው ሲንግል ፌዝ ነው። ስሪ ፌዝም ካላቸው ምንም ችግር የለው። ግን አሁን ይሄ በቤት ቆጣሪ የሚሰራ አራቱም ሲንግል ፌዞች ናቸው። ምናልባት ሰዎች አሁን ወደ ቢዝነሱ ሲገቡ ያው ሳሙና ከሳሙና ኳሊቲነቱ ይለያያል እና ምናልባት የሚጠቀሙት ኬሚካል ነው ኳሊቲውን የሚያወርደውም የሚጨምረው ማለት እንችላለን? አዎ በቃ የሚጠቀሙት ኬሚካል ነው። አሁን እንግዲህ ስንሰራ የሽው እኛ ሀገር ውስጥ የተመረተ ማቴሪያል ነው። እሱን ሀገር ውስጥ የተመረተውን ራሱ ማቴሪያል ኬሚካል በመጨመር ሽታው ያማረ ምናምን ማድረግም ይቻላል። በቃ እንደ ምትሰሪው እንደ ኮስትሽ ነው። ሳሙናን በጥራት ማውጣቱ መብትሽ ነው። አጠቃቀሙ እንዴት ነው? እስቲ በተወሰነ መልኩ ስላጠቃቀሙ እንዴት ነው ኦፕሬት የምናደርገው የሚለውን አስረዳኝ። እያንዳንዱ ማሽን ነው። አሁን ይሄኛው ሚክሰር ነው። የምናመጣው ኑድልስም ሆነ ማንኛውንም ማቴሪያል እዛ ውስጥ ከተን እንቀላቀለዋለን። አሁን ሽቶ መጨመር ሊኖርብን ይችላል። ግሪሲሊን አለ፣ ለክንትን ሁሉም የሚጨማመሩት ነገር እዛ ጨምሮ ሚክሰር ይደረግና ከዛ በቀጣይ እዚህ ላይ ሚለር ይደረጋል። ሚለር እያያያዘ እያጠባበቀ የሚያወጣው ማሽን ነው። ዋናውን ሳሙናውን ጥራት የሚጨምርለት ይሄ ማሽን ነው። ከዚህ ቀጥሎ እዚህ ውስጥ እንጨምራለን። ሳሙና እያደረገ በግራም እየቆረጠ ቁጭ ያደርጋል። እንደሚፈልገው ግራም ሞልዱንም መቀየር ይቻላል። የፈለገውን አይነት ሞልድ መቀየር ይቻላል። በጣም ጥሩ። ስንት ሰው ኦፕሬት ማድረግ ይችላል ይሄንን ማሽን? 2 ሰው በቂ ነው። እንግዲህ ይሄን ያህል ስለ ማሽኑ ካልን ፕሮሰሱ ደግሞ ምን ይመስላል፣ እንዴት ነው አንድ ሳሙና ሆኖ የሚወጣው የሚለውን ደግሞ ተመልክተን ተመልሰን እንገናኛለን። እንግዲህ በተወሰነ ሰዓታት ውስጥ ማለት በምንችለው ደረጃ እነዚህን ሳሙናዎች አውጥተናል እና ምናልባት ምን ያህል ግራም ነው ያወጣ ነው? አሁን ላይ አሁን እቺን የሰራ ነው 180 ግራም ነች። ትንሿ ሳሙና የምትባለው ማለት ነው። እሷን ግራም ነው ያመረት ነው። በጣም ጥሩ። ምን ያህል ሰዓት ፈጀ ማለት እንችላለን? ያው እኛ በፕሮሰሱ ቁጭ ብለን እየተመለከት ነው ነበረ፣ ግን ደግሞ ምን ያህል ሰዓት ፈጀብን ማለት እንችላለን? 40 ደቂቃ ከዛ በላይ አልፈጀብንም እነዚህን ሳሙናዎች ስናመርት ማለት ነው። በጣም ጥሩ። እስቲ ለእነዚህ ማሽኖች ዋስትና ትሰጣላችሁ ወይ? አዎ የ1 ዓመት ዋስትና እንሰጣለን፣ ጋራንት እንሰጣለን። ከኤሌክትሪኩ ውጭ በእኛ ችግር የተበላሸውን በሙሉ ጥገና እናደርጋለን 1 ዓመት ሙሉ። ሰዎች ከ1 ዓመት በኋላ መለዋወጫ ቢፈልጉ በስፋት ይገኛሉ? በስፋት ይገኛል። እኛም ራሱ ሲመጡ አድሰን አስተካክለን ነው መልሰን የምንልከው ማሽኖችን። እንግዲህ እንዳልከኝ ከሆነ ኬሚስቶች በተወሰነ መልኩ ስልጠናውን ይሰጣሉ ብለኸኛል እና አንድ ሰው ወደዚህ ስራ ሲሰማራ በምን ያህል ጊዜ ውስጥ ሰልጥኖ መሆን አለበት? ይበዛ የ1 ሳምንት ትምህርት ነው ያለው። የሚፈልጉትን አይነት ሳሙና ይነግራቸዋል። ሳሙናውን ከዜሮ ጀምሮ ተነስተው አድርገው አሰርተው ሳሙና አድርገው እስከሚወጡ ድረስ አብሯቸው ነው የሚሆነው። ልክ ሳሙና ነው በቃ ሲሉ ሲያረጋግጡ ኬሚስቱ ጥሯቸው ይወጣል እና እነሱም ከዛ በኋላ ሳሙና ማምረት ይችላል። ይህ ማሽን ተሞክሮበታል ወይ? ውጤታማ ነው ወይ? አዎ እየተሰራበት ነው። ሰዎች ጋር ተደራሽ እያደረጋችሁ ትገኛላችሁ? በደንብ። በጣም ጥሩ። ምናልባት እናንተ የምትሰሯቸው ማሽኖች በአጠቃላይ ምንድናቸው ማለት እንችላለን? ከቢዝነስ ጋር የተገናኙ ምን አይነት ማሽኖችን እንዳጠቃላይ ታመርታላችሁ? ከዚህ ማሽን በተጨማሪ ያው እንደሚታዩ የላርጎ መበጥበጫ እንሰራለን፣ የውሃ መቆፈሪያ ማሽንም እንሰራለን እና የተለያዩ ማሽኖችን እንሰራለን።
ጥሩ። ስለዚህ ሰዎች ለቢዝነስ ማሽኖችን ቢፈልጉ እናንተ ጋር ኮንታክት ቢያደርጓችሁ የተለያዩ ማሽኖችን መስራት ይችላሉ። የተለያዩ ማሽኖችን እንሰራለን። በጣም ጥሩ። ይህንን የደረቅ ሳሙና መስሪያ ማሽን ሰዎች በምን ያህል ካፒታል ሊጀምሩበት ወይንም ደግሞ ሊያገኙት ይችላሉ? እኛ ጋር አሁን ከጥሬ ዕቃ ውጪ 580 ነው የምንሰራው። 580 ሺህ እኛውን 1 2 3 4ቱን ማሽን ጨምሮ አውቶማቲክ ማሽን መቁረጫውን ጨምሮ ማለት ነው። በእጅ ነው አይቆርጡም። ይሄ አሁን ራሱ ማሽኑ ነው የሚቆርጠው። በግራም እንደፈለጉት ማስተካከልም ደግሞ ይችላሉ። ግራም መጨመርም መቀነስም የሚቻልበት ነው። በጣም ጥሩ። እንግዲህ በሰዓት 800 ሳሙናዎችን ማምረት የምንችልበት ነው ብለኸኛል እና ምናልባት ከዚህ ያነሰ ሰዎች ቢፈልጉ ትሰራላችሁ? ይቻላል እንሰራለን። እንደ ሰው እንደ አቅሙ ማለት ነው። አቅሙ አሁን ወረድ ያለ ሰው ከመጣ አሁን ለመነሻ የሚሆን ወረድ ያለም ስራ እንሰራለን። ውጤታማነቱ ምን ይመስላል? ትርፋማነቱ? አሁን የሳሙና ትርፋማ አሁን አብዛኛው ሰው እኛ በእርግጥ ሳሙና አምርተን አናውቅም፣ ግን አብዛኛው ሰው ከከስተመር የምንለው ከአንድ ሳሙና ላይ 5 ብር ይገኛል ነው የሚለው። አሁን በሰዓት 800 ሰራ ማለት ከአንዱ 5 ብር ትርፍ አገኙ ማለት ያን ማብዛት ነው። ግን ሁሉም ሰው ማሽኑን ስለገዛ እንደዛ ያመርታል ማለት አይደለም። የሰውየው ጥንካሬ ተጨምሮበት ማለት ነው። አነሰ ከተባለ በቀን እንደው ረጋ ብሎ 4000 ሳሙና ማምረት ይችላል። ይሄ ሰው ከምሳ በፊት 2000 ከዛ በኋላ 2000 4000 ይሰራል። እሱም በ5 ስታባዩ ያን ያህል ትርፍ ማግኘት ችሎታ አለ። የሰውየው ችሎታ ተጨምሮበት ነው። ማሽኑ ብቻ አይደለም ይሄን የሚሰራው። ምናልባት የግብአቶችን ነገሮች ከሌሎች እንትኖች ጋር እናገናኛለን እያልከኝ ነበርና ምናልባት ሰዎች ባታገናኙ እንኳን በቀላሉ ማግኘት ይችላሉ እዚህ ሀገር ውስጥ ግብአቱ? ማቴሪያል ገበያ ላይ ያለ ነገር እኮ ነው። በቃ ገበያ ላይ ያለ ነገር ስለሆነ እኛ አሁን ብዙ መናቃቸው ሻጮች አሉ። እነሱ እናገናኛቸዋለን። ጥሬ ዕቃውንም ይሸጣሉ። ኑድልስ አድርገው አዘጋጅተው የሚሸጡ ሰዎች አሉ። ሁሉም ነገር እኮ የተስተካከለ ነው። ማሽኑ ብቻ በስነስርዓት ከሰራለት ያ ሰውዬ ጥሬ ዕቃ የሚያጣበት ምንም ምክንያት የለም። እሱ የስራ ፍላጎት ኖሮት ይስራ እንጂ ጥሬ ዕቃ ይጠፋል ብሎ ነገር የለም። እነዚህን ማሽኖች ሰዎች ማግኘት ቢፈልጉ እናንተን በምን አይነት መልኩ ነው ማግኘት የሚችሉት? አድራሻችሁ እንዲሁም ደግሞ ስልክ ቁጥራችሁን ብትጠቁመን። ስልክ ቁጥር 09 12 12 53 84። አድራሻችን ልደታ አካባቢ ስማርት ፕላዛ ጋር። በመጨረሻ ይህንን ማሽን የሚፈልጉ ሰዎች ሊሆኑ ይችላሉ ወይንም ደግሞ ሌሎችን ማሽኖች የሚፈልጉ ሰዎች እናንተ ጋር መጥተው ሊያገኟቸው የሚችሉ ወይንም ደግሞ ማለት የምትፈልገው ነገር ካለ እድሉ ልስጥ። በጥራትና በፍጥነት ሰርተን እናስረክባለን። ሰውም ተጠቃሚ እንዲሆን ነው የምንሰራው። እኛም ሰርተን ብር ለማግኘት ብቻ ሳይሆን የወሰደውም ሰው በማሽኑ ተጠቃሚ እንዲሆን ነው የምናደርገው። ለዛሬ እንግዲህ ይህንን የደረቅ ሳሙና ማምረቻ ማሽን ምን እንደሚመስል እስከነ ተግባሩ ተመልክተናል። ስለሰጠኸኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ልደታ አካባቢ መኮንን ማሽነሪ ጋር ተገኝተን ከኋላ የምትመለከቱትን የደረቅ ሳሙና ማምረቻ ማሽን አጠቃቀሙ ምን ይመስላል፣ ዋጋው እንዲሁም ደግሞ ስለ ቢዝነሱ አዋጭነት ወደ እናንተ አድርሰናችሁ ነበረ። እነዚህን ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና ወደ ቢዝነሱ መቀላቀል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።